الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله. البدل وحكمه ياو بدل تملكة النبر إن حكم أي تنال بدل من هنا إذا أبدل اسم من اسم أو فعل من فعل تبعه البدل معنى مالتنا مبدل منه في جميع إعرابه يكتلوال بلنا ያው ይሄን በተመለከተ ነከራና ማዕሪፋነት ሁለቱም የሚይዘው ሁለቱም ማዕሪፋም ሆኖ ይመጣል ነከራ ሆኖ ይመጣል ነከራ ማዕሪፋ አለ አንዱ ነከራ አንዱ ማዕሪፋ ሲሆን ማለት ነው ወደ አራት አይነት ተስዊር ይወጣዋል በዚህ ስንሄድ ማለት ነው እንደገና ስሙን ስናየው ያ በደል የሚሆነው ነገር ደግሞ ሙድመር ሁለቱም ወይም ደግሞ መባሃር ወይም ደግሞ አንዱ ሙድመር አንዱ መባሃር አራት በአራት 16 እያንዳንዱ ደግሞ የበደል አይነቶች አራት ናቸው 16ን በአራት ስናባዛው ወደ 64 ተስዊር ይደርሳል ይላሉ ተውቴን ስለሚመጣ أنواع البدل يبدلن أينة الملكة إن شاء الله أنواع البدل وهو على 4 أقسام بارات كفل التاير على 4 أقسام 4 كفلوች አሉት بدل الشيء من الشيء በመባል ይታወቃል ወይም በሌላ عبارة بدل الكل من الكل ይሉታል أو بدل الموافق ይሉታል أو بدل المطابق ይሉታል የበደል አይነቶች ነው አንዱ ነው ይሄ አንዱ ነው በዚህ በተለያዩ ስሞች የሚጠሩት ማለት ነው بدل الشيء من الشيء አንድ ነገር ሙሉ በሙሉ ራሱ በደል አድርገን የምታመጣው ነገር ራሱ አይኑ المبدل منه ራሱ በሚሆንበት ጊዜ بدل الكل من الكل بدل الشيء من الشيء او بدل الموافق او بدل المطابق እነዚህ ሁሉ ስሞች ናቸው ኢብኑ ማሊክ ሙጣቢቅ بدل المطابق ብለው ነው የሚጠሩት ይሄ ነው ጥሩ የሚሉት ምክንያቱም የአላህ ስም ካንዱ ሌላው ስሙ በደል ተደርጎ ስለሚወጣ بدل الكل من الكل በምንልበት ጊዜ አላህ Subhanahu Wa Ta'ala ደግሞ لا يتجزأ እዚህ ኩልያም ጁዝኢያ የሚባል ነገር አይቀበልም አላህ ለዛም ይጠቅመን ይሄን ይላሉ ይሄንኛውን ስም መጥቶላቸው ወደ ኢብኑ ማሊክ بدل الشيء من الشيء عند وبدل البعض من الكل ከኩል ላይ ደግሞ بعض በደል ሆኖ ይመጣል ከመጀመሪያው አካል ላይ ጁዝ ሲወጣ ማለት ነው بدل البعض من الكل ሁለት ሶስተኛው وبدل الاجتمال ይባላል بدل الاجتمال ሶስተኛ አራተኛ وبدل الغلط በመባል ይታወቃል እነዚህ አሉ ምናልባትም የመጀመሪያውን بدل الشيء من الشيء وبدل الكل من الكل ያለውን አልኩል አይባልም አልባዕድም አይባልም ኩል የሚባለው ነገር ምን ጊዜም بنية الإضافة ስለሚቀመጥ ማዕሪፋነት አለው አላት አስገቡ hatta ራሱ خواص أهل العلم ስተት ላይ ይወድቃሉ ብለው አምጥተውታል يغلط كثير من الخواص بإدخال ال في كل ላይ አል ያስገቡ ይናገራሉ ስለዚህ ይሄ መሆን የሌለበት ጉዳይ ነው ማለት ነው ይላሉ ለማንኛውም እነዚያጂ ይጠቀሙትና ምን እናድርግ አዋሙ እንዲረዳም ብለው ነው ወይሉና ይናገራሉ ላይ ሲባል ማለት ነው እንጂ አል መግባት የለበትም ይላሉ ኩል ላይ ኩል የሚል በቁርአንም አልመጣም የለም እንደዛ ይተጠቀሙ ስለዛ ተጠቀሙት ይላሉ ማንኛውም بدل الشيء من الشيء بدل البعض من الكل بدل الاجتماع بدل الغلط እነዚህን አራቱን እንመልከታቸው እንግባ እነዚህ ከምሳሌውን ጀርማውን እንጨርሰውና نحو قولك ያለውን ይመስል قام زيد اخوك ይሄ بدل الشيء من الشيء او بدل الكل من الكل او بدل المطابق ያልነው قام زيد ቆመ اخوك ወንድምህ اخوك የሚለው ሙሉን ራሱ ዘይድ ነው አልተከፈለም ከወገብ በላይ ከወገብ በታች የሚባል ነገር ራሱ ነው ዘይድ እንዳለ قام زيد اخوك ወንድምህ ነው ዘይድም ወንድምህ ማለት ነው አንድ ናቸው ዘይድን በወንድምህ ተካው እንጂ ሌላ ምንም ነገር ራሱ ሙሉ በሙሉ ራሱ ይሄ ምን ይባላል بدل الشيء من الشيء او بدل الكل من الكل በመባል او بدل المطابق በመባል የሚታወቀው ሌላው ደግሞ بدل البعض من الكل የሚባለው አከልቱ الرغيف ثلثه
ዳቦን 1/3ኛውን በላሁት አልክ ባይሆን ሙጣቢቅ የሆነ ዶሚር ይመለስበታል ثلثه የሚል ثلثه 1/3ኛውን በላሁት አልክ አከልቱ الرغيف ዳቦን በላሁት አለ ሙሉን ይመስል ነበር አይደል ثلثه አለ ቀየርከው አከልቱ ثلث الرغيف ማለት ነው 1/3ኛውን በላሁት አለ ይቺ 1/3ኛው የምትለው ከመጀመሪያው ከሙሉ ዳቦ ላይ የወጣ ነው ይሄ በደል ምን ይባላል በደል البعض من الكل ይባላል حفظت القرآن ثلثه ትላለህ أو 3 أجزاء ብለህ ትናገራለህ أو ربعه ያልክ ትናገራለህ أو نصفه ይሄ በደል البعض من الكل ይባላል ይሄ በደል البعض من الكل በመባል ይታወቃል የመጀመሪያው እንተ بدل الغلط ልንገባ ነው እንዴ بدل الغلط ማለት ደግሞ ወንተ بدل الاستعمال ማለት ونفعني زيد علمه زيد ዕውቀቱ ጠቀመኝ አለ ዘይድ ጠቀመኝ የምትል ነበር የሚመስለው መጀመሪያ ዘይድ ምኑ ጠቀመኝ ዕውቀቱ ጠቀመኝ የሱ ጁዝ አይደለም እሱ የሸፈነው የያዘው ያቀፈው ሊሆን ይችላል ነገር ግን የሱ ጁዝ አይደለም ቀደም እኮ የመጀመሪያው ሙሉን ራሱ ነበር ያደረግን የነበረው بدل البعضም ላይ ከራሱ ላይ ከፍለን ነበር የተጠቀምነው بدل اجتمال ከሆነ ግን የሱ ጁዝም አይደለም እሱም አይደለም የሱ ክፍል አይደለም ምናልባትም የሱ ባህሪ ይሆናል ምናልባትም ማለት ነው ይሄ بدل اجتمال በመባል ይታወቃል نفعني زيد علمه نفعني زيد فهمه نفعني زيد بله خلقه እያልክ ትናገራለህ እነን ተናገራለህ በዚህ በኩል ማለት ነው የዘይድ ጁዝ አይደለም ይሄ بدل اجتمال በመባል ይታወቃል እመጣበታለሁ ድጋሚ ወራአይቱ ዘይደን الفرس ወራአይቱ ዘይደን الفرس አልክ ወራአይቱ ዘይደን ይሄ ደግሞ بدل الغلط ነው መስሎ ነው አንተ ወዳ በርቀት አየው ወይም ደግሞ መላስ ላይ ቀደመና ገባ ራአይቱ ዘይደን الفرس ራአይቱ الفرس ማለት ነው ራአይቱ ዘይደን አልክ ዘይነ እንሳሳታለን እንኳን ለኔ ጊዜ እንደም የሚያስጠላ غلط የሚያከፍር የሚናገር እንኳን አለ ንግግሩ ግን ኢዕቲባር የሚደረግ የሚያዝበት አይደለም እንጂ ማለት ነው غلط አለ فرعون صلى الله عليه وسلم ይላል እኮ ድንገት ወይ ሙሳ ያልኩ መስሏል ወይ የሆነ ነገር ተሳስቶ ማለት ነው እንደገና መልሳል እኔ ማለት ነው ስህተት አይኖራል ስለዚህ ራአይቱ ዘይደን አለ ራአይቱ ዘይደን አልፈረሰ ፈረስ አልክ እንደገና ማለት ነው ዘይድን አየሁ ፈረስ አየሁ ማለት ነው ያንን ዘይድን አረተውልኝ እንዳትይዙብኝ ማለት ነው የበደል الغلط ይባላል ቶሎ ቀየርከው ስሙን ቶሎ ተካው አረፍተ ነገሩን አልደገምከውም جاء محمد احمد ብለህ ተካው ፈሳስተህ ነበር መጀመሪያ አህመድ ያልኩ መስሎ ነበር የተናገርከው ይሄ بدل الغلط ይባላል ይሄ ራሱ አይነቶች አሉ ተመላበታለሁ أردت أن تقول الفرس فغلطت فأبدلت زيد منه زيد تكت تناجرك عندنا كيركو أستكاكلكو هي بدل الغلط بمبال يتوكل እያንዳንዳቸውን እንግባ بدل እንግዲህ በአራት ይከፈላል አሁን ያየነው ማለት ነው አንደኛ بدل الكل من الكل ያልነው ነው أو بدل الشيء من الشيء ያልነው ነው أو بدل المطابق ያልነው ويسمى البدل المطابق كما سمى ابن مالك رحمه الله بدل الموافق ይሉታል ተስማሚ ነው የመጀመሪያውና مبدل منهና بدل አንድ አይነት ሲሆኑ بدل المطابق ይባላል በዚህ ይጠራል እንደውም بدل الكل من الكل ከሚባል የቱ ይሻላል ተባባል بدل المطابق ያለው ይሻላል ለምን የአላህ Subhanahu Wa Ta'ala ስም ሲመጣ የዛን ጊዜ بدل الكل من الكل ብትል ጥሩ አይደለም كل من الكل አይባልም ሌላው እኮ hatta ራሱ ዘይድም ላይ ራሱ እኮ ብዙ ነገር ይመጣል ዘይድም ላይ جاء زيد اخوك ብለህ ስትል بدل الكل من الكل ብትለው ዘይድ አይከፋፈልም አይስተነጣጠቅም ይሄ ይዛል አምላይ صراط العزيز الحميد الله ያለ صراط العزيز الحميد الله ብለህ የምታነሳው እሱ بدل ነው الله የሚለው አሁን ይሄንን ከአልዓዚዝ ከሚለው አልሐሚድ ከሚለው ላይ بدل ነው ብለህ ብትናገር بدل الكل من الكل አትልም ይሄ بدل مطابق ትለዋለህ አልሐሚድ የሚለው ራሱ አላህ ነው አላህ የሚለው ራሱ አላህ ነው ሁለቱ ማረፊያቸው ተመሳሳይ ነው አንዱ መጠን ከፍ ያለ ነው ያንዱ መጠን ዝቅ ያለ ነው አትልም አንዱ ይሄን ያህል ቁጥር ያዘነ ያንኛው የታነሰ ያዘነ የምትለው አይደለም ይሄ بدل مطابق ሙሉ በሙሉ ራሱ جاء زيد اخوك
ጃአ ዘይዱን አኹከ ጃአ ዘይዱን አልኡስታዙ ብለህ ብትናገር አልኡስታዙ የሚለው ራሱ ዘይድ ነው ኡስታዝ ዘይድ የሚለው ራሱ ኡስታዙ ራሱ ሙሉ በሙሉ ማለት ነው ያሁን የዘይድ ግማሹ መጥቶ ግማሹ የሚቀር ነገር አይደለም ስለዚህም በምን አይነት ቢቀመጥ ነው ጥሩ በደል ሙጣቢቅ ብንለው ሙሉ በሙሉ ከራሱ ጋር ተዛማጅነት ያለው ማለት ነው ይሄን ብንለው የተሻለ ነው ወዳቢጡሁ ዳቢጡ ምንድነው ገዥ ገለጻው ምንድነው ካላችሁ አየኩን البدل عين البدل منه በደል አድርገህ የምታመጣው ነገር አይኑል ሙብደሊ منه የሙብደል منه ራሱ መሆን ማለት ነው ራሱ ይሄ በደል ሙጣቢቅ ይባላል ራሱ ዘይድ ራሱ ተቀንሶም አይደለም የምታመጣው ግማሹ ሱሰው ምናምን የምትለው ነገር የለም ራሱ ጃአ ዘይዱን አኹከ የሚለው ምንድነው ዘይዱን ያለው ራሱ ነው ዘይዱን እኩል ነው አኹከ እኩል ናቸው አንዱ ሌላው ቦታ ላይ ይተካል ጃአ አኹከ ብለህ ብትናገር ባጭሩ ሙሉን የሚተካው ነገር ነው ስለዚህ በደልና ሙብደል منه አው البدل عين المبدل منه ከሆነ يسمى ምን ይባላል ማለት ነው بدل المطابق ይባላል ማለት ነው بدل المطابق البدل المطابق በመባል ይታወቃል ማለት ነው በዚህ እንይዛለን ይሄን عين المبدل منه ከሆነ ዛሬ እኔ መሐመድን አሞከ መሐመድ እኮ ጎበኘኝ አጎትህ አለ ራሱ ይተካካሉ ራሳቸው ይተካካሉ ስለዚህ ዘይዱን ያለው እኩል ነው አሞከ አንድ ናቸው ምንም ይበላለጡበት ነገር የለም ምናልባትም በደል የምታደርገው ነገር ራሱ ነው የመጀመሪያውን ተተሄንኛውን ታመጣለህ ማለት የተሻለ ልግለጸው ሚል ካልሆነ በስተቀር እንጂ ራሱ ነው አጥፈል ባያናሁን የመጀመሪያውን አትጥለው አጥፈል ባያንና ይሄኮ በተወሰኑ ልዩነት ነው እንጂ ያላቸው አንድ አይነት ናቸው አጥፈል ባያንና በደል የተወሰኑ ናቸው ልዩነት ያላቸው ምናልባትም ግን ዴፊኒሽኑ ላይ እና ገለጻው ላይ ስትመጣ አጥፈል ባያን የሚባለው ነገር ከኋላ ያለው ነገር ውድቅ አይሆን ይሄንኛው ቀጥሎ አጥፈል ባያን ሆኖ የሚመጣው ነገር ይገልጸዋል ይሄንኛው ግን ያንኛው ምንድነው የሚሆነው እንዳለ ለማለት ነው ይሄንኛውን እንዳለ እንደተካውን የሚቆጠረው በደል እያልኩ ነው ልዋጭ ቅያሬ ያደረከው እንጂ ለበዛ ተመሳሳይነት አላቸው በዚህ ይሄ بدل الكل من الكل او بدل الشيء من الشيء وبدل المطابق ያልነው ነው ለልቀውል الراجح ማለት ነው ሁለተኛው بدل البعض من الكل ይሄንኛው ተቀብተናል بدل الكل من الكل ምንም የምታስቀረው ነገር የመራሱ በደል አድርገህ የምታወጣው ነገር ራሱ ሲሆን ራሱ بدل البعض من الكل بدل البعض من الكل ደግሞ አለ بعضን ከኩል ላይ ታወጣለህ بعضን ከኩል ላይ ይሄ ደግሞ ዳቢጡ ምንድነው ካልክ አየኩን البدل بدل ሆኖ የሚመጣው ነገር ያ ሙብደል የሚባለው ማለት ነው ምን ሊሆን جزءا من المبدل منه ከሙብደል منه የሱ ክፍል መሆን አለበት የሱ ክፋይ መጀመሪያ የጠቀስከው ማለት ነው የሱ ክፋይ መሆን አለበት ሳኡና ካና አቀለ من الباقي ከቀረው ይዘየነ ሰው ሙሳዊያን ኮኮል የሆነ አክሰረ ምን በዛ ይሁን አያገባል ግን بعض ይሁን አይ ሙብደል منه መብዛት አለበት የሚባል ሸርጥ የለም በደል አድርገህ የምታወጣው ከሙብደል منه ጋር እኩል ሊሆን ይችላል ወይ ደግሞ ሊበልጠው ይችላል በመጠን ወይ ደግሞ ምን ሊሆን ይችላል ሊያንስም ይችላል ለምሳሌ ሐፊዝቱ القرآن ብለህ ثلثው ብትል 2/3ኛው አልሐፈዝክም ማለት ነው ስለዚህ ከቁርአን ውስጥ 1/3ኛው እናነሳው ይሁን ሙብደል منه ጋር አይመጣጠንም ከቀረው ጋር ማለት ነው የቀረው ስንት ነው 2 እጅ ነው ሐፈዝክ ያልከው በደል አድርገህ ያወጣው ነገር 1/3ኛ ነው ኒስፈሁ ብትል ደግሞ የቀረውን ምንድነው ማለት ነው እኮኩል ነው ثلثይሂ ብለህ ብትናገርም ይሄ ደግሞ የበለጠውና በደል ሆኗል ማለት ነው ከሙብደል منه እኩል የሚሆን በመጠን በደል የምታደርገው መጠኑ ይነስ ወይም ደግሞ ይብዛ ያው ብቻ ከሙብደል منه ጁዝእ መሆን አለበት ለዚህም ነው ضمير ሙጣቢቅ የሆነ ضمير ይቀመጣል እሱ ጋር የሚያያይዝልህ ለምን አይታወቅም አፍሉት የሚባለው ሌላ ነገር ይሁን ምን ይሁን ከሙብደል منه ላይ የሚመለስ ነገር መኖር አለበት አከልቱ الرغيف አለ ثلثه ስትል የዛኔ ረغيፍን ማለት ነው እዛ ላይ የሚመለስ የሚያያይዝልህ የሆነ ራቢጥ ነገር ያስፈልጋል ضمير ማለት ነው ضمير ማለት ነው ሲበዙ ሊበዛ አንድ ሲሆን አንድ ሊሆን ማለት ነው ስለዚህ ይሄ ምንድነው ضابጡ የተነገረው ምንድነው በደል አየኩን البدل جزءا من المبدل منه በቃ ይሄ ግልጽ ነው አይደል ይሄ
ይሄ ነው በዚህ ነው የምንዘው ኢንሻአላህ حفظت القرآن ثلثه أو نصفه أو ثلثيه الكمان ويجب هذا النوع أن يضاف إلى ضمير أعد إلى المبدل منه كما رأيت قوله هلا من ملس الضمير منور اللبث بدل أدركها متاوت أو نقل كزانيو كمبدل منه من هنا اللبث مالتنا يسو كفاي مهون اللبث يسو جزء مهون اللبث النوع الثالث ሶስተኛው በደሉል ኢጅቲማል የሚባለው ነው ወዳሉ አላ ማዕናን ፊ መትቡዒሂ የመትቡዑን ማዕና የሚጠቁም ነው ከመትቡዑ ማዕና ላይ ነው የምትይዘው የመትቡዑን ከኋላ ያለውን ማለት ነው የመትቡዑን ለምሳሌ ወዳቢቱ አየኮነ በይነ البدل والمبدل منه ارتباط ተሰሰር ይኖራቸዋል ግንኙነት ይኖራቸዋል ባይሆን ተሰሰረነታቸው ምንድነው بغير الكليه والجزئيه ነው በኩልያነትና በጁዝኢያነት አይደለም መገናኘት በሌላ ተሰሰራለ የሱ ባህሪ የሱ መገለጫ ሆኖ ይመጣል ምናልባት ነገር ግን ጁዝኡ አይደለም ሲሶ የምትለው ርቦ የምትለው ግማሽ የምትለው ሱሉሳን የምትለው ምንድነው ጁዝእ ነው አይደለም በደለል ኩል ምን الكل ስታደርግ ደግሞ በደለል ሙጣቢቅ ስታደርግ ደግሞ ራሱ ነው አካሉን ነው የምታመጣው ያው ያ በኩልያ ይገናኛል በጁዝኢያ በደለል بعض من الكل ያልከው በጁዝኢያ ይገናኛል በደለል ኩል ምን الكل ያልከው ደግሞ በደለል ሙጣቢቅ ያልነው ደግሞ በምን ይገናኛል በኩልያ ይገናኛል ኢጅቲማል የሚባል ግን በኩልያ የማይገናኝም በጁዝኢያ የማይገናኝም ስለዚህ የሙብደል ሚኑ የአካሉ ክፋይ አይደለም ሌላ ተቀጽላ ነው ግን ይገናኛሉ ከሱ ዘንድ የምታመጣው ነገር ነው ይገናኛሉ ويجب فيه اضافه البدل الى ضمير اعد الى المبدل منه هو اعجبتني الجاريه قال ልጅቱ ግር አስደነቀችኝ አለ እሷ አይደለችም እንትኑን አምጣው በደል ኢጅቲማል አምጣው اعجبتني الجاريه حديثها ልጅቱ ወሬዋ በጣም ማረከኝ አስገረመኝ አለ አሁን ልጅቱ አይደለችም ያስገረመች ምን ነው عجبتني الجاريه አልከና حديثها የሚለው በደል ምንድነው ማለት ነው በደል ነው በደል ኢጅቲማል ነው ከማን አልጃሪየቱ ከሚለው ላይ የመጣ ነው ሐዲቷ ጁዝአ ነው እንደ እጇ እግሯ ጭንቅላቷ ወይ እግር ምን አይደለም እኮ ግን ከውስጥ እርቲባጥ አለው ከሰው ጋር ንግግሩ እርቲባጥ ያለው ነገር ነው ከሷ ላይ የምታወጣው ያለለ ነገር አታወጣም ከሷው ላይ ወይ የሚሰማ ወይ የሚታይ ወይ ደስ የሚል ነገር የሆነ ነገር ነው ወይ ዕውቀት ወይ ብስለት ወይ ብልጠት የምትለው ፈህም የምትለው ዕውቀት የምትለው ቅልጥፍና ምን የሚባል ነገር አሁን ከዙ ጋር እርቲባጥነት ያለው ነው ከሰውነት አካል ጋር ያንን ነው የምታወጣው ግን ምንድነው ጁዝእ ነው እንዴ ጁዝእ አይደለም ወሬ ጁዝእ አይደለም እኮ ያንተ ጁዝእ የሚባለው ጭንቅላትህ እግር ለብቻው የሚቆም አይደለም ይሄ ባህሪ ጁዝእ የሚባል ነገር እኮ አንተ ጅስምነ ትታያለህ ትዳሰሳለህ አይደል ካንተ ላይ ተገንጥሎ የሚዳሰስ ነገር ነው ጁዝእ የሚባለው ወሬ አይቆም ለብቻው ስለዚህ ጁዝእ አይባልም اعجبتني الجاريه حديثها او نفعني الاستاذ حسن اخلاقه نفعني الاستاذ አሁን ቀጥታ ብታቋርጠው ኖሮ ምን ነበር የሚሆነው نفعني الاستاذ ኡስታዙ በጣም ጠቀመኝ ነበር አይደል የምትለው ራሱ ጠቀመኝ ነበር نفعني الاستاذ አልከና በደል አመጣ ኡስታዙ አካሉ ሳይሆን نفعني الاستاذ حسن اخلاقه ተላለ نفعني زيد علمه ብለህ ተናገራለህ ዘይድ ጠቀመኝ እኮ በአካል እንዳይመስልብህ ምን ታደርገዋለህ ያንን የጠቀመህን ነገር በደል አድርገህ ታመጣዋለህ نفعني زيد علمه ዕውቀቱ ጠቀመኝ حسن خلقه حسن ያለቻው حسن اخلاقه የሚለው اخلاق مضاف اليه ነው حسن ነው በደል ኢጅቲማል ሆኖ የወጣው ከማን ላይ ነው የወጣው አልኡስታዙ ከሚለው ላይ ነው የወጣው ያንኛው ደግሞ አሁን ማዕና ላይ ብቻ ትኩረት እንዳታደርጉ ኢዕራቡም ላይ ትኩረት እያደረገ ዋናው ሁክማችን እሱ ነው በደል የሚባል ነገር የሙብደል ሚንሁን ኢዕራብ ነው ይዞ የሚሄደው አሁን ሙብደል ሚንሁ መርፉ ስለሆነ በደሉ ምን እየሆነ ነው የመጣው መርፉ እየሆነልን ነው የመጣው መንሱብ ሲሆን መንሱብ ከኋላ ምክንያቱም يتبعه في اعرابه ብላላ በኢዕራቡ ይከተለዋል ብለናል እንዳንዘነጋ حكم الاعراب እንዳዘነጋ እነዚህ ስሞች ይቀመጡለት እንጂ ካስቀመጥክ በኋላ የሙብደል ሚንሁ ነው حكم ነው የምትሰጠው ሙብደል ሚንሁ ምንድነው መንሱብ ነው አዎ በደሉ መንሱብ ነው ባይሆን ያ በደል ያልከው በደል الكل من الكل የሚሆን በደል بعض من الكل የሚሆን በደል اجتمال የሚሆን በደል الغلط የሚሆን ኢዕራቡን ከኋላ ያለውን የሙብደል ሚንሁን ነው የምትሰጠው ይሄ በደል ምን ይባላል ማለት ነው በደል ኢጅቲማል በመባል ይታወቃል ምናልባትም በደል ኢጅቲማል የሚባለው ኢጅቲማል አንዳንድ ጊዜ ከማዕናው ስትሄድ
የመጀመሪያው ለአለሁ يشتمل الأول الثاني ሁለተኛውን احتمال አድርጎት ሊመጣ የሚችልበት ሁኔታ አለ ምንን ይመስል يسألونك عن الشهر الحرام قتال فيه ያለው ቂታሊን የሚለው በደል ነው ከማን አሽህሪ ከሚለው ይወጣ ነው ወር ውስጥ ነው ጦርነት የሚገባው ስለዚህ ማን ጠቅሎ ይዟል ማለት ነው በማን ይታቀፋል በወር ከሸህር ላይ ይወጣ ነው ይሄ በደለል احتمال የሚባል አሁን በደል ነው ሲሉህ በደለል بعض من البعض በደለል كل من الكل አይደለም ወሩም ሙሉ አይደለም ያወጣው በደለል بعض من الكل ነው ከወር ላይ 2 ቀን 3 ቀን አይደለም ያወጣው ወር ውስጥ ያለ ክስተት ነው ይሄ በደል احتمال ነው አሁን አንድ ኑሃውን መያዝ ያለባችሁ ምንድነው ሙብደል ምንሁ የሆነ አካል ሆኖ ከውስጡ ሌላ ነገር እሱ ጋር የተያዘ ክስተት ነገር ከሆነ የዛን ጊዜ በደል احتمال ትለዋለህ ውስጡ ያለ ነገር ነው የሚከሰት ክስተት ነው ቂታሊን ያለው በደል ነው ትላለህ ከምን በደል ነው አሻህር ከሚለው በደልነቱ ምን አይነት በደል ነው በደለል ኩልማ ከሆነ አን الشهر الحرام ተብሎ ወሮቹ ቢጠቀሱ አሁን ሸህር الحرام የሚባለው በደለል ምን ትለው ነበር የዛን ጊዜ በደለል ኩል ትለዋለህ አው በደለል المطابق ትለዋለህ አሁን ግን ወራቶቹ አይደለም የተጠቀሰው ምንድነው ወር ውስጥ የሚከሰት ነው بعد እንዳትል ቀናቶቹን አልጠቀስክም ከሙብደል ምን ነው ስለዚህ ምንድነው የምታደርገው ማለት ነው ይሄ በደል احتمال ይባላል احتمالነቱ ማን ነው ጠቅላዩ ካልክ ደግሞ የሚጠቀልለው ማንኛው ነው አሁን እንትን ለምሳሌ اعجبتني الجاريه حديثها ማን ነው ሙሽተሚል ማን ነው ሙሽተመል ጠቅላዩ ማን ነው ተጠቅላዩ ማን ነው ስንመለከት እንደ ከረጢት ሆኖ የሚያገለግለው ማን ነው ጃሪዋ ናት አይደል እሱ ከውስጥ የሚወጣ ነገር ነው ይሄ እንደዛ አሁንም ሸህር ሙሽተሚል ነው ለማን ለቂታል ውስጡ የሚከሰት ነገር ስለሆነ ወይ ደግሞ አንዳንድ ጊዜ በደሉ ሙብደል ምንሁን ምን ያደርገዋል ይጠቀልለዋል ሱሊበ ዘይዱን ثوبه ያልከው ይመስል ሱሊበ ዘይድ ተገፈፋለ ተነጠቀ ዘይድ አይደለም የተነጠቀው ምኑ ثوبه ልብሱን ተገፈፈ ልብሱን ተነጠቀ እኮ ثوبه ያለው በደል ነው ከማን ከዘይድ ይወጣል አይደል ዘይድ ምንድነው ሙብደል ምንሁ ثوبه ያለውሳ በደል ነው ማን ነው ጠቅላዩ ዘይድ ነው ወይንስ ልብሱ ነው ልብሱ ስለ ዘይድ ነው ምን እንደዚህ መጠቅለል እኮ አይደለም መልበስ ከላይ መሸፈን ውስጥ መግባት ነው ጠቅላይ ዘይድ ነው ታቃ አይ እውነት ነው ታቃ ሲሸጥ አይተው ነው ውስጡ መግባት ከላይ መሸፈን ከቨር ሆኖ የሚያገለግለው አሁን ሱሊበ ዘይዱን ثوبه ስንል ሱሊበ ዘይዱን ثوبه ዘይድ ልብሱን ተነጠቃለ ቀጥታ ማለት ነው ዘይድ ተነጠቀ እኮ ልብሱን አለክ አሁን ልብሱን ያለው ምንድነው ልብሱ በደል ነው አለ ثوبه ያለው በደል ነው አንተ ራስህ እኮ አይተህ ትፈርዳለህ ثوبه እዚህ መርፎ ነው ያለው ሱሊበ ዘይዱን ثوبه የተነጠቀው ዘይድ ነው ወይስ ልብሱ ትላለህ ይሄ ነገር ልብሱ ነው አለክ ልብሱ ነው እና ثوب ያለው አሁን በደል ነው አው በደል ነው ይሄ በደል የምንለው ነገር ከዘይድ ነው የወጣው በደለል ኩል ምን الكل በደል ሙጣበቅ የሚባለው ነው አይደለም ለምን ልብስና ዘይድ እኮ አንድ አካል አይደለም ልብስ ሙሉውን ዘይድ አይደለም አንዴ ይሄ ተላለ በደለል بعض من الكل ይሁን እንዴ አይደለም ለምን ثوب የሚባለው ምን አይደለም የዘይድ ጁዝ አይደለም ስለዚህ ከሱ ጋር ይገናኛል አዎ ይገናኛል እርቲባጥ አላችሁ እንዴ ይለብሰዋል እርቲባጥ አላችሁ በደም እርቲባጥ አላችሁ ይለብሰዋል ስለዚህ ከጠቅላይ ከበደለል احتمالነት በኩል احتمالነትን የያዘው ሙብደል ምንሁ ነው ወይስ በደል ነው እዚህ ላይ በደል ነው ሙብደል ምንሁ የሚሆንበት አለ ብያቸዋለሁ ግልጽ ነው ይሄ ግልጽ ነው ባይሆን ፊዕልም እንደዚሁ ይመጣል ፊዕል اذا ابدل اسم من اسم او فعل من فعل ነው አይደል አሁን የስምን ተመለከተ የፊዕልም አለ بدل الكل من الكل የሚባለው ምሳሌ አድርገው የሚያመጡት ومن يفعل ذلك يلقى اثاما يضاعف له العذاب يضاعف የሚለው ማለት ነው አሁን ومن يفعل ذلك ይህን ከኋላ አማኛ ይሰራው የሚያልነው ነገር ከኋላ የተጠቀሰውን የተዘረዘረውን የሚሰራ يلقى اثاما ቅጣትን ያገኛል ይከናነባል
ስንል ማለት ነው يلقى أثاما አለ يضاعف له العذاب አሁን يضاعف ያለው يلقى ያለው አለ ጀዋብ ሆኖ ነው የመጣው ምክንያቱም ومن يفعل ስትል من አለች አይደል ሸርጥያ يفعل ያለውን ጀዝማለች በጀዋብ ሸርጥነት ደግሞ يلقى ብለን ነው መቀረው يلقى ነበር يلقى ታደርገዋለች ጀዋብ ሸርጥ ስለሚሆን يلقى ሆነ يلقى أثاما እንደገና يضاعف መጣ ويضاعف አይደለም ያለው አላዓጥፈው يضاعف ነው يضاعف የሚለው verb ከምን ላይ የወጣ ነው يلقى እኩል ነው يضاعف አንድ ናቸው ይሄ በደለል ሙጣቢቅ او በደለል ኩል من الكل في الفعل ትለዋለህ ይሄን ያው يلقى أثاما የሚለው እኩል ነው يضاعف له العذاب يضاعف የሚለውም ተጀዝሞ ነው የመጣው ለምን لانه بدل من المجزوم كمجزوم لا بدل ነው اذن هو مجزوم እሱም ራሱ መጅዙም ነው ማለት ነው يضاعف ይሄን بدل المطابق او بدل الكل من الكل ያልነው ማለት ነው كل من الكل ለምን ሆነ يلقى أثاما ቅጣትን ያገኛል ነው يضاعف له العذاب ቅጣት ይከናነባል ይደራረብበታል ነው ቅጣት ይደራረብበታልና ቅጣትን ያገኛል የሚለው ተመሳሳይ ናቸው ማለት ነው ተመሳሳይ ናቸው ማለት ነው ስለዚህ كل من الكل ትላለህ ያለ በደለል ምንድነው ሌላ بدل انت ምንድነው بدل البعض من الكل ይሄ ان تصلي تسجد لله يرحمك الله ان تصلي تسجد يرحمك الله انت من ان تصلي تسجد ان تصلي ያለው كل ነው ሶላት ብትሰግድ ማለት ነው ተስጁድ ሱጁድ ብታደርግ ማለት ነው እዛው ቀየርከው እኮ ተስጁድ ያለው ምንድነው بعض ነው ከማን ከتصلي تصلي የሚለው እኮ ሩኩዕ አለው ሱጁድ አለው ጡምን አለው ቂያም አለው ምን አለው እንتصلي ተስጁድ تصلي የሚለው እንتصلي በእን ምን በሸርጥያው ምን ሆኗል መዝሙም ነው ተስጁድ የሚለው ደግሞ በደል ነው ከማን ላይ ከتصلي ላይ እሱም መዝሙም ነው ተስጁድ يرحمك الله ትላለች ጀዋቡ ማለት ነው ስለዚህ ተስጁድ የሚለው በደል ነው تصلي ከሚለው ላይ በደል ነው ጀዋብ እንዳታደርጉት ጀዋብ አይደለም ማናውም አይሞላልም ብታደርገው ራሱ ተባባና ان تصلي تسجد ምን ማለት ነው በሰግ ሱጁድ ብታደርግ ማለት ነው በሰግ ሱጁድ ብታደርግ يرحمك الله يرحمك ይሄ ነው እንትን ጀዋብ ነው ለኻላ ስለዚህ መካከል ላይ ያለችው አፌል በዛ ነው የምትወስደው النوع الرابع بدل الغلط بمبال متوقع وهذا النوع على ثلاثة أنواع على ثلاثة أضرب بصوص النوع لنيهن بدل الغلط ايوه بدل الكل من الكل بدل البعض من الكل أينا لك بدل اجتماع ይሄን ተመልክተናል እነዚህን ካየን በኋላ አራተኛው بدل الغلط ነበር بدل الغلط የራሱ ክፍሎች አሉ ሰብ ዲቪዥን የሚባለው ማለት ነው እሱ ራሱ ክፋይ ነበር እንደገና ከፈን ነው እሱ እንደገና ልንሰነጥቀው ነው ሶስት አይነት بدل الغلط የሚባለው በሶስት አይነት ሊገለጽ ይችላል አንደኛ بدل البداء ነው بدل البداء ይባላል او بدل الاضراب ይባላል او بدل المباين ብሎም ይመጣበት ሁኔታ አለ بدل المباين غلط بدل الغلط የምትለው بدل البداء የምትለው بدل الاضراب ይባላል የኢድራብ ማለት ነው ምንድነው بدل الغلط ራሱ የራሱ ክፍሎች አሉ غلط ያ بدل الغلط የሚባለው በእነዚህ ክስተቶች ሊገኝ ይችላል ሁሉም بدل الغلط በመባል ነው የሚገለጹት ማለት ነው ሶስቱም በስሮቹ ያሉ ምን አለ ለምሳሌ بدل البداء የሚለው አለ بدل البداء ደግሞ ማለት ምንድነው بدل البداء ማለት ገዢ ገለጻው አንተ ተቅሲደ ሸይአን ፈተቁላ ثم يظهر لك ان غيره افضل منه የሆነ ነገር ትገልጽና የተሻለ ነገር ታስታውሳለህ እዛው መካከል ላይ ያለ فتعدل إليه ودسو تزنبلالة تتونا لمثال هذه الجارية بدر عليك هذه الجارية بدر شمس عليك النجانا توكونا عند أسرع يتوتع هذا الشاب بدر بلا تناقر الله يهو التات من دينه عند أسرع ركن شارك أبرم أنتي عليكنا أرز هاي بلتا اللي من نجر متوسع በዛው ላይ ምን አልከው ቀጠልከና ያንኛውንም አልተውከውም ጨረቃ የሚለውንም አትተውም ግን በላጭ ነው ያመጣው ይሄ بدل البداء ይባላል ወበደል الإضراب ይባላል ከሆነ ወደ ሆነ መሸጋገር ማለት ነው ከሆነ ወደ ሆነ መሸጋገር ማለት ነው بدل الإضراب ስለዚህ ተሸጋገር ሸምሱን ያለው ማለት ሸምሱን የሚለው ምንድነው ብትባል
ምንድነው በደለል በዳእ ነው የሚባለው ምንድነው በደለል በዳእ ማለት የሆነ ነገር አስበህ ትናገራለህ እዙ መካከል የበለጠ ትዝ ሲለ መቀየር ማለት ነው ተሰደቅቱ ቢዲርሃም አለክ አንድ ድርሃም ሰደቃ ሰጠሁኝ አለክ እዙ መካከል አረ ዲናር ባረገው ይሻላል የሚል ነገር ታየ ዲናሪን ትላለህ ማለት ነው ተሰደቅቱ ቢዲርሃሚን አለክ አረ ዲናር ይሻላል የሚለው ነገር ታወሰ ዲናሪን ትለዋለህ እዛው ወዲናሪን አትልም ያማ አጥፍከው በዲናርና በዲርሃም ሁለት ነው የምትጠየቀው ስለዚህ ምን ታደርገዋለህ ማለት ነው ዲናር ይሄ ምን ይባላል በደለል በዳእ ይባላል ማለት ነው ተባባናል የሆነ ነገር ሰጥቻለሁ አልክና የበለጠ ነገር ያንኛውን ብሰጥ ይሻላል የሚል ከመጣለህ እንደገና አረፍተ ነገሩን አደግመው ራሱን ነው ማለት ነው የምትደግመው ራሱ ተሰደቅቱ ቢዲርሃሚን ዲናሪን ከዛው ቀጥለ ማለት ይሄ በደለል በዳእ ይባላል በአንድ ላይ ስሙ ምን ይባላል በጥቅሉ በደለል ገለጥ የሚባለው ነው ምክንያቱም ስንመለከተው የመጀመሪያውን ትተህ ወደ ሁለተኛው ተሸጋግረሃል እንደ ስተት ሆኖ ነው አሁን በስተትነት አይደለም ተሳስተህም እኮ አይደለም የመጀመሪያውም ትክክል ነህ ነገር ግን እዛው ውስጥ ይሄን ሰጥቻለሁ ብለህ ወይ ደግሞ እንትና እንደዚህ ነው ብለህ ሌላ ስትጨምርበት የተሻለ የበለጠ ነገር ለማምጣት ፈልገህ እንጂ የመጀመሪያውን ተሳስተህም ምን ብለህም አይደለም መጣው በትክክል ነው ያመጣው ነገር ግን ይሻላል ይሄ በደለል በዳእ ወበደለል ኢድራብ ይባላል አንድ በዚህን ይዛለሁ ተባባናል በደለል በዳእ ይባላል ይሄ በደለል ኢድራብ ይባላል ከሆነ ነገር ወደ ተሻለ ነገር መሄድ ማለት ነው የሆነ ነገር ተናገረና ثم يظهر لك ان غيره افضل منه እና ወደዛ ልትዘነበል ማለት ነው هذه الجارية بدر شمس وتصدقت بدينار بدرهم دينار የተሻለ አይደል የምትፈልገው አፍቷል ይሄን بدل النسيان በመባል የሚታወቀው አለ بدل النسيان የሚባለው انت بني كلامك في الاول على ظن መጀመሪያ ሁክም ሰጠህ ብይን ሰጠህ በምን በጥርጣሬ ላይ ተሞርክዘ በጥርጣሬ ላይ ثم تعلم خطأ እንደገና ስተትን ተረዳህና ተዘነበልክ ከዛ ነገር ለምሳሌ ከወዳ ሲመጣ ሰው መሰለ رايت انسانا አልክ ቀረብ ይያለ ሲመጣ ፈረስ ነው ፈረስን አልክ እንደገና ቀየርከው ይሄ ደግሞ በደለ ኒስያን ይባላል በደለ ኒስያን ይባላል የኢባራ ሁኔታ ነው እስጢላሃቸው ነው ይሄ በልብ የሚከሰት ክስተት ነው የልብ ስተት ወዳ ማዶ የሆነ ነገር አይተ ተሳሳት ተስተመለከተው እየቀረበ ሲመጣ ግን እሱ አይደለም እንደገና ተመለስከና አስተካከልከው ይሄ እኮ ራሱ ቅድም ባልኳችሁም እኮ ይሆናል እና ማለት ነው የሚሆነው ግን መጀመሪያ በጥርጣሬ ላይ ተመሰረተና የሆነ ነገር ነው ብለህ رايت محمدا አልክ ሙሐመድ ነው ብለህ አቋሙን በርቀት አየው رايت محمدا አልክ ቀረብ ሲል አህመድ ነው አህመድ ትላለህ ማለት ነው ይሄ ምን ይባላል بدل النسيان ይባላል የሆነ ነገር ትናገራለህ أن تبني كلامك في الأول على ظن ثم تعلم خطأه ستة تردنا فتعدل عنه ከዛ ልትዘነበል ወደ ሌላ ልትቀይረው መጀመሪያ ግን በሆነ ነገር ላይ على ظن ነው የመሰረትከው ሊሆን ይችላል ላይሆን ይችላል ብለህ ጣል ካደረክ በኋላ እንደገና ቀየርከው بدل الغلط የሚባለው ደግሞ ضابط أن تريد كلاما فيسبق لسانك إلى غيره የሆነ ነገር መግለጽ ተፈልግና መላሰስቶ ይናገርብሃል ሌላ ነገር ማለት ነው እንደገና وبعد النطق تعدل እንደገና ትዘነበላለህ መልሰህ رأيت محمدا الفرس بلاهن مثل ማለት ነው رأيت محمدا محمد الفرس ያልክ መስሎህ ነው ይሄ ብዙ ጊዜ ምላስ ላይ የሚፈጠር خطأ ነው ሁለቱም እኮ خطأዎች ናቸው بدل النسيانም ይሄ بدل الغلط የሁሉም ጠቅላይ ስማቸው ደግሞ بدل الغلط የሚባለው እዚህ ስር የሚገቡ ናቸው بدل البداء ኢድራብ ያልከው بدل النسيانም የምትለው እንደዚሁም بدل الغلط የሚባለው ሁሉም ጥቅል ስማቸው ምንድነው بدل الغلط በሚባለው ስር ነው የሚታወቁት አራት ናቸው በደሎች እነዛ ስር ይሄንኛው የዛ ክፍል ነው አይነቶች ናቸው ስለዚህ የሰው ልጅ የሆነ ስተት በሚፈጠርበትና በሚቀይርበት ሰዓት ከዛ አይዘልም رايت محمد احمد ስትል ከነዛ አንዱ ነው ወይ بدل النسيان ውስጥ ነው ወይ ገለጥ ውስጥ ነው የሚገባው
ምናልባትም አሁን የንያህ ያንተ ሁኔታ ነው የሚገልጸው ራአይቱ መሐመድን ብላ አልፈረስ አልክ ይሄንን በደለል ገለጥ አልነው ምናልባትም አንተ ያልኩ መስሎ ከሆነ አንደበተ ላይ ከሆነ በቃ አልፈረስ ያልኩ መስሎ ከሆነ መሐመድ ያልከው በደለል ገለጥ ነው የፈጸምከው ማለት ነው ወይ ደግሞ በርቀት አይተኸው መሐመድ መስሎ ተናግሮ እየቀረበ ሲመጣ ፈረስ ሆኖ ከሆነ በደለል ንስያን ውስጥ ነው የሚገባው ይሄ እኛ አይደለም ውጭ አለ የሚያዳምጥ አይደለም የሚፈርደው ማን ነው ራሱ ሰውየው ነው ምክንያቱም ሁለቱ ያንኛው በደለል ንስያን خطأ اللسان እንትን خطأ الجنان ይሉታል የልብ ስህተት ነው ኋለኛው ይሄ ደግሞ خطأ اللسان ነው በደለል ገለጥ የሚባለው ደግሞ خطأ اللسان ነው ሁለቱም ግን አንተው ጋር ነው የሚታወቁት ተመሳሳይ ነው ገለጻቸው رأيت محمدا الفرس አልክ رأيت محمدا الفرس ብለሃል ወይ ቀድሞህ ነው መላስህ ወይ መስሎ እየመጣ ያለ ተገልጾልህ ነው ሁለቱም ላይ ተመሳሳይነት ሊኖር ይችላል ነው ማለት እንደናንተው አንተ አሁን አንተ ራስህ ተወስነዋል በደለል ገለጥ ላይ ፈጸምኩት ማለት ነው ወይ እኔ ሙሳ አላለሁ ብዬ ኢሳ አልኩኝ አንተ እየተላለህ እኮ በውስጥ ይታወሳል አይደል ራአይቱ ሙሳ ኢሳ ብለህ ተቀይረዋለህ እንደገና የኛው ኢሳ ያለው በደል ነው ለኋለኛው በደል ምን አይነት በደለል ገለጥ ማለት ነው ያ ሙሐመድ ነው ሰይድ ነው ሙሳ ነው ኢሳ ነው አልከና ጃአ ሙሳ አልክ ኢሳ አልክ ጠጋ ሲልህ ይሄ ምንድነው በደለል ንስያን እንደ ሶስተኛ ሰው በደለል ገለጥ ያው ነው በደለል ገለጥ ነው ሁሉ ብታደርገው 5 ሰው 10 ሰው አታደርገው የመጨረሻው ከዛ በኋላ ያሉት ገለጥ ናቸው والله اعلم ስም መጥራት ተዘናግቻለሁ አይደል እያንዳንዱ አሁን ተበችባታለሁ